ኢና ሊላሂ ወኢና ኢለይሂ ራጂዑን ኡስታዝ ያለቀሰ ያስተላለፈው መልእክት አለ። ባልና ሚስቶች በጾም አንጀታቸው ወደ ልጆቻቸው እየገቡ ሳለ እንግዲህ በረመዳን አፍጥር ሰዓት ላይ አደጋ ደርሶባቸው ሞተዋል። አፍጥር ሰዓት ቀርቧል። እነሱም ወደ ቤት ወደ ልጆቻቸው ጋር መሄድ ጓጉተው ተንጠልጥሎ አለባቸው። ቀልቧ ልጆቿ ጋር ለመድረስ ማለት ነው። ሄዱ። አይሱዚው መታቸው። በዚህ አላቆመም። ከዛ ደግሞ ሲኖትራክ ተቀበላቸዋል። ሲኖትራክም ከአይሱዚው ጋር እንዲያጣበቃቸው። ቭላዲሚር ፑቲን የረመዳን ጾምን መጾማቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሁለት ቀናት የረመዳን ጾምን መጾማቸው ተሰምቷል። ችግርቴው ወላሂቴው የሄድክበት ቦታ መከበር ትፈልጋለህ? የአላህን ትእዛዝ አክብር። ቀድም አምረላህ ወለከ ተቅዲም። ዱዓ አድርጉልኝ ማለት ሶስት ጥቅም አለው ይላሉ ዑለማዎች። አንደኛ ያ ወንድምህ ቢظهሪል ገይብ ዛሬ ረመዳን 24 ነው። በማፍጠሪያይቱ ሰዓት ላይ የሚደረግ ዱዓ አላህ ሊቀበል ዘንዳ እድሉ ሰፊ ነው። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት አይላችሁ ኢንሻአላህ። ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እንዲሁም ደግሞ እጅግ የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን በጾም አንጀታቸው ባልና ሚስት እንግዲህ ከስራ እየተመለሱ ሳለ በሞተር በአዳማ ነው ይሄ ነገር የተፈጠረው። በሞተር ወደ ቤታቸው እየተመለሱ ልጆቻቸው ቤት እየጠበቋቸው ሳሉ እንግዲህ ሞተዋል። አደጋ ተፈጥሮ ኢና ሊላሂ ወኢና ኢለይሂ ራጂዑን እጅግ የሚያሳዝንም አደጋ ነው። እንግዲህ ኡስታዝ እያለቀሰ ነው ይህንን ነገር የተናገረው። ምንድነው የተፈጠረው? የተለያዩ ቪዲዮዎች ምንማማርበትም ቪዲዮ አሉ። እንዲሁም ደግሞ አነጋጋሪ ቪዲዮ ፑቲን የሩሲያው ፕሬዝዳንት ማለት ነው ረመዳን እንግዲህ እየጾመ ይገኛል። እጅግ የሚያስደስት ነገር ነው። የተለያዩ እስላማዊ ቪዲዮ አሉ እንመለከታለን። ይህን ቪዲዮ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ምንማማርበትን ቪዲዮ አሉ ኢንሻአላህ ላብዛባችሁ። ቀጥታ ወደ ቪዲዮ አለፍኩላችሁ። ዛሬ ረመዳን 24 ነው። የመጨረሻው የረመዳን ጁምዓ። አላህ ሆይ አዛይ በሆነው ስምህ ለምንሃለው ዘንልን፣ መሐሪ በሆነው ስምህ ለምንሃለው ያለፈውን ወንጀላችንን መጪ ወንጀላችንን መበስልን፣ በልባችን ያንተንና የነብያችንን ፍቅር አንግስልን፣ በመልካም ነገር ላይ የምንሽቀዳደም ከመጥፎ ነገር የምንርቅ አድርገን። ይህንን ረመዳን ጾመው ከተራቡት ብቻ ሳይሆን ከተቀበላቸውና በአንተ መካከል ሳሊህ ከተባሉት አድርገን። መላሳችንን አንተን ለማመስገን ሰላዋትና ዚክር በማብዛት ላይ ያስጠምደን። ሰሉ ዐለ ነቢ اللهم صل وسلم على نبينا محمد. ቭላዲሚር ፑቲን የረመዳን ጾምን መጾማቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሁለት ቀናት የረመዳን ጾምን መጾማቸው ተሰምቷል። በዚህ በተቀደሰው የረመዳን ወር እንዲህ ያለ ተግባርን መፈጸማቸው ከሙስሊሞች ጋር የመከባበርና የመተሳሰብ ምልክት ማሳያ እንደሆነም ተነግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሙስሊሞች ጋር ያላቸውን ግንኙነት እያጠናከሩ ይገኛሉ። በሩሲያ ቁርአንን ማንቋሻሽና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መስደብ የሚያስቀጣ ህግን ማውጣታቸው ኢስላሚክ ባንኮችን ፍቃድ ሰጥቶ እንዲመሰረቱ በማድረግና በርካታ መስጂዶች በአጭር ጊዜ ውስጥ እንዲገነቡ በማድረግ በሙስሊሞች ዘንድ ተወዳጅነታቸው እየጨመረ መጥቷል። ምናልባት አዳማ ታቆት ከሆነ ኹለፋኡ ራሺዲን የሚባል ትምህርት ቤት አለ፣ እስላማዊ ትምህርት ቤት። እዛ እንትን ነው አሉ ዳይሬክተር ነው። ሚስቱም ባለቤቱም እዛ ታስተምራለች። ቀን ስራቸውን አብረው ሰርተው ከሐላል ከስባቸው ልጆች አሏቸው፣ ወልደዋል፣ አብረው ነው ተጋግዘው የሚኖሩት። በእንዲህ አይነት ሁኔታ ላይ ባሉበት ሰዓት ላይ ቀን ሰርተው ለፍተው ወደ ቤት ልጆቻቸው ጋር አፍጠር ለማፍጠር ሲሄዱ ባልየው ሞተር ነው የሚነዳው። ከዛ በኋላ ሚስቱን ከኋላ ጭኖ አፍጠር ሰዓት ደርሷል፣ እቤት ልጆች እየጠበቁ ነው። በቃ አባታችን እናታችን ሊመጡ ነው ብለው ጓጉተው በቃ ልባቸው ሰፍ ብሎ እየጠበቁ አዳማ ቆርቆሮ ታቆት ከሆነ አዳማ ቆርቆሮ ከማዲያው ትንሽ ከፍ ብሎ ማለት ነው። ወደዛ እየወረዱ አንድ ፍሬን የበጠሰ አይሱዚ መኪና መጥቶ ይመታቸዋል። ጾመኛ ናቸው። 12 ሰዓት ከሆነ ደቂቃ ነው። በቃ የማፍጠሪያ ሰዓት ደርሷል። የማፍጠሪያ ሰዓት ቀርቧል። እነሱም ወደ ቤት ወደ ልጆቻቸው ጋር መሄድ ጓጉተው ተንጠልጥሎ አለባቸው። እናት አስቡት፣ ቀልቧ ልጆቿ ጋር ለመድረስ ማለት ነው። ሄዱ። አይሱዚው መታቸው።
ከዛ በዚህ አላቆመም። ከዛ ደግሞ ሲኖትራክ ተቀበላቸዋል። ሲኖትራክም ከአይሱዚው ጋር እንዲያጣበቃቸው ከዛ ወዲያው ወላሂ ሩሃቸው ወጣ ወዲያው። ከዛ ሁለቱ ባልና ሚስት ሊያፈጥሩ ደቂቃ ቀርቷቸው ልጆቻቸውን ጥለው ተሰናብተው ወደ አኸራ ሄዱ። በንጋታው አብረው ተቀበሩ። ልጆቻቸው በቃ ቀልባቸው ተሰብሮ ከባድ የሆነ ሁኔታ ላይ የሆኑበትን ክስተት ማለት ነው አሳልፈናል። ይኸው ዱንያ አኺራ ክብረት ማን ይፈልጋል? የሄድክበት ቦታ መከበር ትፈልጋለህ? የአላህን ትእዛዝ አክብር። ቀድም አምረላህ ወለከ ተቅዲም። የአላህን ትእዛዝ አክብር። ነቢዩን አክብር፣ አልቅ፣ ውደዳቸው፣ አፍቅራቸው። ዑለማዎችን አክብር፣ ውደድ። የአንተ ጀማዓ ይሁን የአንተ ጀማዓ ያልሆነው አክብረው። ዓሊም ነው አክብረው። አንተ ሼኽ አንተ ከተለ ይሄን ጠሪቃ አትነካካ። ወላጆችህን አክብር። ወላጅ የማያከብር የትም አይደርስም። አባትነቱን የማያከብር ሰው የትም አይደርስም። አላህ ከነሱ ጋር ማንነካካ አላህ ያርገን። ያሉትን አላህ በረካቸው የምናገኝ አላህ ያርገን። ወደ አኺራ የሄዱትን ቀብራቸው ኑር አላህ ያርግላቸው። በማፍጠሪያይቱ ሰዓት ላይ የሚደረግ ዱዓ አላህ ሊቀበል ዘንዳ እድሉ ሰፊ ነው። እናንተ እድሉ አለላችሁ። ምን ያህል ቁርአን ቀርተናል፣ ምን ያህል ዚክር አድርገናል፣ ምን ያህል አላህን ሱብሓነሁ ወተዓላን አስታውሰናል። ነገ የውመል ቂያማ አላህ ዘንድ የሚድኑ ሰዎች፣ ሰላም የሚያገኙ ሰዎች ቀልባቸው ንጹህ የሆኑ ሰዎች ናቸው። እኛን መርጦን በይቱላህ ላይ አስቀምጦናል። እኛን መርጦን 2 ሚሊዮን ይኑር 3 ሚሊዮን ይኑር ከዚያ መካከል እጃችን ተደባልቆ ተከፍቶ ያ አላህ ብለን የምንጠይቅበትን እድል ላበቃን ጌታ አስበን ወንጀላችንን እያስታወስን የምናለቅስበት እንቅስቃሴ ነው። ቁርአን መቅራት የሚጠናን ከሆነ ያ ጀማዓ በጣም ከባድ ሙሲባ ነው። ትናንቱና ዛሬው እኩል የሆነበት ሰው የከሰረ ሰው ማለት እሱ ነው ተብሏል። ይሄን ሁሉ ዓለም አሳይተን ዓለም አይደል ያየነው? ከሰባቱ ማህጉራት የተሰባሰበ ሰው አላየንም? ሰላም አለይኩም ነው። ከዛ ውጭ አለ እንዴ? ኢዘን ቁርአን የሚከብደን ከሆነ ቁርአን ስንይዝ የምናዛጋ ከሆነ ቁርአን ስንይዝ እንቅልፍ የሚመጣ ከሆነ ቁርአን ላይ የምንሰንፍ ከሆነ ከኒፋቅ የሆነች ድርሻ ወደ ልቦናችን ገብታለች ማለት ነው። የዱዓ ሀገር ነው አይደል ያለነው? የዱዓ ወቅት ነው አይደል ያለነው? ቀልባችን ያ አላህ ንጹህ አላህ አድርግልን ብለን ዱዓ እናድርግ። ምቀኝነት ከባድ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር። ለይለቱል ቀድር ምን እንደሆነች ምን አሳወቀ? የሐረሜንን ናፍቆት ልቦናችን ውስጥ አላህ ያስገባብን። ከመእምናን ባሪያዎቹ አላህ ይመድበን። ያን ደቂቃ እንችለዋለን ነው። ያንን ዝም ብለህ ግባ የሚባለው ደግሞ አሉት ሸርጥ። ምቀኝነት የተፈቀደበት ወይ ደግሞ ቅናት የተፈቀደ በሁለት መንገድ አለ። በምን? አንድ ሰው ቁርአን ሲቀራ ዒልም ላይ ሲኖርበት ኸይር ነገር ሲሰራስተ ያ ረቢ ለኔም እንደዚሁ ቁርአኑን እንድቀራ ብትወፍቀኝ እንደዚህ እንዳስተምር ብትወፍቀኝ ብሎ መመኘት ይቻላል። እሱ ላይ ይጥፋበት ብሎ ሳይመኝ ማለት ነው። ጾመኛ ስትሆን ጆሮህ ይጹም፣ ወበሰሩከ ዓይንህ ይጹም፣ ወሊሳኑከ ምላስህ ይጹም ይላል። እነዚህ ነገሮቻችን ጾመዋል ወይ? አላህዬ ለአንተ ብቻ እኮ ነው የምነግርህ። ታውቀዋለህ እኮ ያልነው አለ። አጀንዳ አለን እኮ ወላሂ እያንዳንዳችን አላህ ይነስረን። ዱዓ አድርጉልኝ ማለት 3 ጥቅም አለው ይላሉ ዑለማዎች። አንደኛ ያ ወንድምህ ቢظهر الغيب አንተ ሳታየው ዱዓ ስለሚያደርግልህ እስቲጃባ ያገኛል። ዱዓ ነቢያችን ሐዲስ ላይ እንደተናገሩት አንድ ወንድም በርቀት ለወንድሙ ሳያይ ቤቱ ሆኖ የሚያደርግለት እሱ ከርቀት ሆኖ በገይብ የሚያደርግለት ዱዓ ይደርሳል አይመለስም ብለዋል። አንድ ይሄን በማለት ይሄን ጥቅም ታገኛለህ አንተ አርጉልኝ በማለት። ሁለተኛ እሱን ወንድምህን ራሱን ተጠቅመዋለህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እንደተናገሩት አንድ ሰው ለወንድሙ በገይብ ዱዓ ሲያደርግ መላእክቱ ከጎኑ ምን ይለዋል? ወለከ ሚስሉ ላንተም እንደ አይነት አላህ ያደርግልህ። ለወንድም ራስህን አሸንፈህ ዱዓ ያረክለት ያለ በላ አንተም አላህ Subhanahu Wa Ta'ala ይህን ያረግልህ ይለዋል መላእክቱ። ሶስተኛ ነፍስህን ታስተናንሳታለህ፣ ስብር ታረጋታለህ። ዱዓ አርጉልኝ ስትል ሳሊሖችን ዝም ብለህ አይደለም ደጋግ ኸይረኛ ሰዎችን አኽሉ ተቅዋ ሰላህ ጥሩነት የሚታይባቸውን ሰዎች ዱዓ አርጉልኝ ታልቅ ሸኾችን ያ ሸኸና ሀዲያ ሰጠ ዱዓ አርጉልን ማለት እንደሚገባ ነው። ዙል ቢጃደይን
ያስተማረን ሌላው አምስተኛው ትምህርት ሸውቁ الصحابة للقاء الله ሰሃቦች አላህን Subhanahu Wa Ta'ala ለመገናኘት የነበራቸው ፍቅር እናያለን በጣም ነበር የሚጓጉት አብዱላህ ዙል ቢጃዲ ምንድነው ያለ ያ ረሱላህ አንተ ያለ መልእክተኛ አላህ አን አኩነ ሸሂደን ባክ መስዋዕት እንደሆን ዱዓ አድርግልኝ ይሄ ሰው እኮ ሲገደል መስዋዕት ሲሆን ነብዩ ሊረቃቸው ነው ግን ከዛ የበለጠ የሚወደው ጌታ አለ አላህን መስዋዕቱን ሊገናኝ ጓጓ ሸውቅ አላቸው ሊለካ ኢላ ቶሎ መስዋዕቱን ወዱን ያለ መውጣ አላህን መገናኘት وكان بعض السلف كدغاغ صالحوች ቀደም صالحوች ውስጥ ምን ይልነበር አንዱ وشوقا ابيت نافقوتي لمن يراني ولمن لا اراه لما لا يوجيتا نافقوتي ጨመረኝ ነበር ወደ ሰማይ እንዲጁን አንስቶ ዱዓ ያደረገ وشوقا نافقوتي ይላል ሐቀኛ እናፍቃለን አላህን መገናኘት አሁንኛ ወዳጅ ነገ አላህን ተገናኙት እንባል ስንት ሰራ አለብን ከኔ ጀምሮ والله ስንት መጥፎ አለብን እንኳን አላህ ሰው እንዳይሰማብን እንፈልገው ስንት ወንጀል በዛ ወንጀል አላህ ለንገናኘው ወዳጅ እነሱ ጉጓኩተዋል አላህ መገናኘት ስድስተኛ ምንማረው አስተምሮት ይሄ ከዋክብት የሚያመላክተን ምንድነው ان الحسنات يذهبن السيئات መልካም ነገሮች የተሰሩ መጥፎ ነገሮችን ያስረሳሉ አብዱላህ ዙል ቢጃዲን መስጂድ ውስጥ ቁጭ ብሎ ድምጹን ከፍ አድርጎ ነበር የሚቀራ በጣም ሰይድና ዑመር ቀደም እንዳየነው አንተ ያላ መልእክተኛ ረበሸን እኮ ድምጽህን ተዋትሉትም ቀንስ ሲሉት ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ተው ያ ዑመር አንተ ዑመር ተው فانه خرج مهاجرا الى الله ورسوله ወደ አላህና ወደ መልእክተኛው እኮ ነው ስደት የመጣ ተው ባክ ተው እንደፈለገ ይሁን ሰዎች የሰሩት ብዙ ኸይር ስራ ይኖራል ትንሿን ስተት አጋና አይደለም የምትናገረው በዘመናችን ግን በጣም የሚያሳዝነው ان السيئه የሰይአት አንዷ ስተት تذهبن الحسنات ባህርም ያለውን ኸይር ስራህን አብሮ ያጠፋባል ስንት ሺህ ኸይር ስራ ያለ የሚታወቅ ጥሩ ባህሪ ያለ አንዲት ስተት ይፈልግልን ደሞሱ ይላል ይሄ ፍልቢጃዴን ታሪክ ለሄን አይደለም የተማር ነብዩ ምናም ተው ያ ድምጽም ከፍ አርገ መረበሽ መስጂድ ውስጥ አይፈቀድም እሱ ተመስጦ ነው የሚቀረው አዋህ ነበር ተመላሽ ነው ወደ አላህ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ተውባክ ያ ዑመር ተውባክ ስደትኮ አላህና መልእክተኛውን ፈልጎ የመጣ ባሪያ ነው ሰባተኛ ከሱ ምንማረው الدعوه في كل حين وفي كل مكان ወደ አላህ ህዝቡን መጣራት በየትኛውም ሁኔታና ቦታ መሆን አለበት በየትኛውም ሁኔታ ላይ ሆነ ዙል ቢጃዲንን ይሄን የመሰለ ታላቅ ሰሃባ ያሰለሙት ወደ ሂጅራ እየተሰደዱ ያሉ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦች ናቸው እነሱ ከኋላ ቁረይሽ ያባረራቸው ነው አሁን ይደርሱ ይገለን አይገለን ፍራቻ ላይ ያሉ እሱን አገኙት ፍተውት ሊሄዱ አልፈለጉም እስልምናን አቀረቡለት አራአይቱ ያተመችቶን ማድረግ አልቻለም ካፊሩ ግን ዛሬ ፓምፕሌቱን አሳትሞ እንተናን ተቀበል ትደናለ ይላል ሙስሊም አሁን ተኝቷል ወላሂ ስደት ላይ ያሉ በዛ ተጨባጭ ላይ ዳዕዋን አራሱ